በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ቻናል የምትከታተሉ የዚህ ቻናል ቤተሰቦች እንደምን ዋላችሁ? አሜን። ሕያው እግዚአብሔር የተመሰገነ ይሁን። ይህችን ሰዓት ባርኮና ቀድሶ ለሁላችን ስለሰጠን ክብሩ ይስፋ የድንግል ማርያም ልጅ አሜን። ዛሬ በዚህ ሰዓት የማስተላልፈው መልእክት አንደኛ የወንድማችን የመምህራችን መምህር ተስፋዬ ታሞ ሆስፒታል መግባት አንዳንድ ጭምጭምታ ሰምታችሁ መጨረሻውን ያላወቃችሁ ሰዎች እግዚአብሔር የተመሰገነ ይሁን። በአራት መተተኛ ደብተራዎች በተደረገበት ሴራ እና በተላከበት መተት ለ3 ቀን ሆስፒታል ነበር ያደረው። አሁን በሰላም ወደ ቤቱ ገብቷል ማለት ነው በዛሬው ዕለት። ይህንን ያደረገ አምላክ የተመሰገነ ይሁን አሜን። እግረ መንገድ አያይዤ ሌላ የማሳስበው ወይም ደግሞ የሚገልጸው ነገር ቢኖር ብዙ ጊዜ መምህር ተስፋዬ ሌሎችን ለማዳን እያስተማረ ብዙዎችን እያነቃ ቤታቸው ሆነው ሁሉም ሰዎች አጋንንትን በማታገል ድል ነስተዋል፣ መንገዱን አውቀዋል፣ በተጋድሎ ጸንተዋል። እሱንም እያመሰገኑ ነው ያሉት እና እሱ ለምንድን ነው በየጊዜው እንደዚህ አይነት ነገር ሌሎችን እያስተማረና ለሌሎች የሚተርፍ እውቀት ኖሮት እያለ እሱን በዚህ መልኩ ከአንድም ሁለቴ የሚፈታተነው ለምንድን ነው የሚል ጥያቄ ያነሱ ሰዎች በፊትም ነበሩ፣ አሁንም ሊኖር ስለሚችል እግረ መንገድ እኔ በተረዳሁት መጠን ያንን እንደ መልስ ለመስጠት ጭምር ነው። ምንድነው ላይቭ 94 ላይ እኔን በጋበዘኝ ሰዓት ታስታውሱ ከሆነ የነበራችሁ ወይም ደግሞ ያዳመጣችሁ ካላችሁ ምንድነው ድሮ እሱ የቤተ ክርስቲያን መምህር ነው፣ ሕፃናትን ያስተማረ ነው፣ የመንፈሳዊ ኮሌጅ ምሩቅ ነው፣ ከልጅነት እስከ እውቀት ድረስ በሰንበት ትምህርት ቤት አድጓል። አሁንም ዓላማው በቤተ ክርስቲያን ለመኖርና መጽሐፍትን ጽፎ ለሰው የሚተርፍ እውቀትን እየሰጠ ትልልቅ አውደ ምሕረቶች ላይ እየሰበከ የመኖር ዓላማና ራዕይ ምኞትም ጸሎትም ያለው ሰው ሆኖ እያለ እርኩስ መንፈስ የዚህን ያክል ሰዓት መጫወቻ ያደረገው ለምንድን ነው? ጭራሽ ደግሞ ሌላ ቦታ ወድቆ እስከ መገኘት ድረስ የሚል ማጉረምረም ወይም ደግሞ ጥያቄ የሚመስል ነገር እኔ ውስጥም ነበረ ድሮ። አሁን ላይ ነው መልሱን ያገኘሁት። እሱ ምንም የሚያማረረውም ለምን እንደዚህ ሆንኩም ብሎ አያውቅም። ነገር ግን መልስ ሆኖ ያገኘሁት አሁን ነው። ያልኩት ምንድነው አይተህ ማነው ሰማሁ ብለህ ከምታስተምር አየሁ ብለህ ደግሞ ከምታስተምር ሆኛ አለፍኩት ብለህ ብታስተምር የሰዎችን ቁስል የመረዳትና መንፈስ ምን እንዳደረጋቸው ምን ሊያረጋቸው እንደሚችል በምን እንደሚከላከሉት ስታስረዳ ሁነህ ብታልፍ ይሻላል በማለት እግዚአብሔር አጋንንት ወይም ደግሞ መተት፣ አይነ ጥላም ሌሎቹ ሁሉ በየጊዜው ሲያንገላቱት ዝም ብሎት የነበረው ለዚህ ዓላማ ፈልጎት ነው እና ራሴ ተጸጸትኩኝ ተማርኩበትን ብያችሁ ነበረ። ስለዚህ አሁንም የተለየ ነገር የለውም። ይሄን ልጅ እግዚአብሔር በዚህ ዓላማው ጸንቶ እንዲቆይና ለሌሎች እንዲተርፍ አሁንም ትምህርት ላይ ነው እንደማለት ነው። ወይም ደግሞ ሰው ምንጊዜም ከፈተና ውጭ እንደማይሆን ይሄ አንድ አስተማሪ ነው። ሰይጣን ደግሞ እንኳን መምህር ተስፋዬን ቀርቶ ጌታችንና መድኃኒታችን ኢየሱስ ክርስቶስንም ከገዳመ ቆሮንጦስ ከወጣ በኋላ 3 ፈተናዎችን ሲፈትነው አንዱ ወድቀ ብትሰግድልኝ
ይህን ሁሉ እሰጥሃለሁ የሚል ነበር እና ምንድነው እሱን እንኳ ፈትኖታል ለማለት ፈልጌ ነው። ስለዚህ በዚህ ብዙም አትደነቁ። እንደውም ፈተና በበዛበት ቁጥር እግዚአብሔር ምን ያክል እንደወደደው እንደመረጠው ለዚህ ዓላማም ደግሞ ጸንቶ እንዲቆይ እንደፈለገ የሚያመለክት ነገር ነው ማለት ነው። በተጨማሪ እሱ በቪዲዮ ሁሉ የያዘው መረጃና ማስረጃ ስላለ ሆስፒታል የሄደበትን እንዴት እንደወጣ፣ እንዴት መጠጥ እንደተላከበት፣ እነማን እንደሆኑ፣ ቁጥራቸው 4 እንደሆነ፣ መላከ መንክራት ግርማውን ደግሞ በስልክ ደውለው አጋንንቱን እንደገሰጹትና ግንባር ላይ እንደታሰረ በኋላም ደግሞ መጨረሻውን ጨምሮ እሱ ሰፋ ባለ ሁኔታ ይገልጻል ማለት ነው። ያለው ሁኔታ ይሄ ስለሆነ አሁን በሙሉ ጤንነትና በተሻለ ጤንነት ላይ ይገኛል ለማለት ፈልጌ ነው። እግረ መንገድ ባለፈው እሱም እንዳላችሁ በዚህ ዩቲዩብ ቻናል ላይ ተከታታይ እንትኖችን የርኩሳን መናፍስትን ሴራና አሰራር ባጠናሁት እና በጻፍኩት መጽሐፍ ላይ ያሰፈርኩትን በተከታታይ ስለማቀርብ ላይክ እና ሼር ብታደርጉት እያልኩኝ ሌላውና በተጨማሪነት የምገልጸው ደግሞ በቴሌግራም ቻናሌ ላይ ስልኬን ወይም ደግሞ እዚህ በጻፍኩት ስልክ ላይ መልእክት ብታስቀምጡ መረጃው የአጋንንትና የርኩሳን መናፍስት አጠቃላይ ባህሪያቸውን ወይም ደግሞ ለመመካከርና የተሻለ እውቀት ለማግኘት የምትፈልጉ ወይም ደግሞ ሰውን ያስተምራል የምትሉት አስተማሪ የሆነ ገጠመኝ ያላችሁ ሰዎች በቴሌግራም ቻናሌ ላይ ብታስቀምጡ እና የድምፅ ቅጂውን ሰምቼ እኔ ራሴ በመደወል እንወያያለን ማለት ነው፣ እንደ እግዚአብሔር ፍቃድ። ስለዚህ እነዚህን ነገሮች ለመግለጽ ነው በዚህ ሰዓት ይህን መልእክት ለማስተላለፍ የገባሁት። ያው እግዚአብሔር ከሁላችንም ጋር ይኑር፣ ፍጻሜያችንን ሁሉ ያሳምርልን። አሜን።